በትራምፕ የጉዞ እገዳ ወይም ገደቦች የተጣሉባቸው አገሮች ቁጥር በጥፍ አድጓል። ይህም በስደተኞችና በመግቢያ ገደቦች የተጎዱትን አገሮች ጠቅላላ ቁጥር 39 አድርጓቸዋል። ፕሬዝዳንቱ በሰኔ ወር ለመጀመሪያ ጊዜ በወጡት የጉዞ እገዳ 19 አገሮችን አግደዋል። ውሳኔው ከአፍጋኒስታን፣ ማይናማር፣ ቻድ፣ ኤርትራ፣ ሄይቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳንና የመን ሀገራት ስደተኞችና ተጓዦችን ሙሉ በሙሉ ከልክሏል። እንዲሁም የቡሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎ፣ ቱርክሜኒስታንና ቬኔዙዌላ ዜጎችን በከፊል አግዷል። ማክሰኞ ዕለት በተፈረመው አዋጅ ደግሞ 7 ሀገሮችን ሙሉ የመግቢያ ገደቦች ከሚጥሉባቸው ሀገሮች ዝርዝር ውስጥ አካቷል። ሶሪያ በቅርቡ ከአሜሪካ ጋር ዲፕሎማሲያዊ ግንኙነት የጀመረች ቢሆንም በዝርዝሩ ተካታለች። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። በሚያስተላልፏቸው አወዛጋቢ ውሳኔዎች የሚታወቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቅድሚያ አሜሪካ ወይም አሜሪካ ፈርስት የሚል አቋማቸውን የሚያንጸባርቁ እርምጃዎችን መውሰዳቸውን ቀጥለዋል። ፕሬዝዳንቱ ለሁለተኛ ዙር የስልጣን ዘመናቸው ወደ ነጩ ቤተ መንግስት ከተመለሱ ከአውሮፓውያኑ ጃንዋሪ 20 2025 ጀምሮ ያቺ መሸሻና መጠጊያ ያጡ ደግሞም ከሊቅ እስከ ደቂቅ ተቀብላ ታስተናግድ የነበረችውን አሜሪካ ስደተኞች የሚታደኑባትና በወታደራዊ አውሮፕላን ተግዘው የሚመለሱባት አድርገዋታል። ከዚህ ጋር በተያያዘም የሀገሬው ሕዝብ ከውጭ የመጡ ዜጎች ጥሩ ጎረቤቶቻችን፣ ለመንግስትም ሰርተው ካገኙት ገቢ ግብር እየከፈሉ የሚኖሩ ናቸው። እናም ትራምፕ ሆይ ከተግባር ተመለስ በሚል ሙግት መግጠማቸውን የተቃውሞ ሰልፍ ማድረጋቸው የቅርብ ጊዜ ትዝታ ነው። በእርግጥ ከዚህ ጋር በተያያዘም አሜሪካውያን የትራምፕን ስደተኛ ጠል እርምጃዎች በመቃወም ሰላማዊ የሌላ ሀገር ዜጎችን እንደ ወንጀለኛ እንዲታደኑና እንዲጠረነፉ አንፈቅድም በማለታቸው ከካሊፎርኒያ እስከ ቺካጎ፣ ከኮሎራዶ እስከ ኔቫዳ፣ ከሚኒሶታ እስከ ኒው ሜክሲኮና ሌሎችም ግዛቶች በጽኑ ተቃውመዋል። በትራምፕ ትዕዛዝ ስምሪት የተሰጠው ብሔራዊ ዘቡም ወደ ግዛቶቻቸው እንዳይገባ ተሟግተዋል። እናም በእንደዚህ አይነት አካሄድ ሁለተኛውን የስልጣን ዘመናቸውን ጀምረው እያስቀጠሉት የሚገኙት ትራምፕ አሁንም የሌላ ሀገር ዜጎች ወደ አሜሪካ እንዳይገቡ የሚያደርጉ ገደቦችን አስተላልፈዋል። በዚህም ገደቡ ሁሉን አቀፍ የመግቢያ ገደቦች ከሚጣልባቸው ሀገሮች ዝርዝር የተካተቱ ሀገራት ቡርኪና ፋሶ፣ ማሊ፣ ኒጀር፣ ላኦስ፣ ሴራሊዮን፣ ደቡብ ሱዳንና ሶሪያ ናቸው። የሌሎች 15 ሀገሮች ስደተኞችና ተጓዦች ላይ ደግሞ ከፊል የመግቢያ ገደቦችን ጥሏል። ከነዚህም ውስጥ በአፍሪካ የሚገኙት አንጎላ፣ ቤኒን፣ ኮትዲቫር፣ ጋቦን፣ ጋምቢያ፣ ማላዊ፣ ሞሪታኒያ፣ ናይጄሪያ፣ ሴኔጋል፣ ታንዛኒያ፣ ዛምቢያና ዚምባብዌ ይገኙበታል። ይህም ብቻ ሳይሆን በዚህ ወር መጀመሪያ ላይ የትራምፕ አስተዳደር ዝርዝሩን ከ30 እስከ 32 ሀገሮች እንዲያሰፋ ሐሳብ ቀርቧል። በውሳኔው መሰረት በዝርዝሩ ውስጥ ያሉ ሀገሮች ዜጎች ወደ አሜሪካ በሚደረጉ ጉዞ ላይ ገደቦች ይገጥሟቸዋል። ሀገራቱን ለዚህ ውሳኔ ያጋለጣቸው ዋነኛው ምክንያት ከፍተኛ ጉድለት አለባቸው የሚል ነው። ከስደተኞች ባለፈ የማክሰኞው አዋጅ በፊሊስጤም ባለስልጣን የተሰጡ የጉዞ ሰነዶችን በያዙ ግለሰቦች ላይ ተግባራዊ ይደረጋል። በሌላ በኩል ለቱርክሜኒስታን ዜጎች ስደተኛ ያልሆኑ ቪዛዎችን እገዳ ያነሳል። አዋጁ ለህጋዊ ቋሚ ነዋሪዎች፣ ለነባር ቪዛ ባለቤቶች፣ ለተወሰኑ የቪዛ ምድቦችና መግቢያቸው ለአሜሪካ ብሔራዊ ጥቅም ለሚያገለግሉ ግለሰቦች ልዩ ሁኔታዎችን ይፈጥራል። ይህ እርምጃ እየተጠናከረ የመጣው በቅርብ ጊዜ በዋሽንግተን ዲሲ የተከሰተውን የተኩስ ልውውጥ ተከትሎ ነው። ይህም አንድ የናሽናል ጋርድ አባልን ገድሎ ሌላኛዋን ደግሞ በከባድ ሁኔታ ቆስሏል። ተኩስ የከፈተው ተጠርጣሪ ራህማህላህ ላካንዋል በባይደን አስተዳደር ስር በዋሽንግተን ግዛት ሰፍሮ በትራምፕ አስተዳደር ስር ደግሞ ጥገኝነት አግኝቷል። ትራምፕ ከዚያን ጊዜ ጀምሮ ከቀጠለው የጅምላ ማፈናቀል ዘመቻ በተጨማሪ ወደ አሜሪካ የሚገቡትን ሁሉንም ህጋዊና ህገወጥ የውጭ መግቢያ መንገዶችን አስቁሟል ወይም በከፍተኛ ሁኔታ አጥብቧል። ሌሎች የፖሊሲ ለውጦች የጥገኝነት ውሳኔዎችን ማቆም፣ በባይደን አስተዳደር ስር ያሉ ጉዳዮችን መገምገምና የተወሰኑ የግሪን ካርድ ባለቤቶችን ዳግም መመርመር ያካትታል። በመጀመሪያ የስልጣን ዘመናቸው ትራምፕ የ7 እስላማዊ መንግስት ሀገራት ተጓዦችን ወደ አሜሪካ እንዳይገቡ ከልክለዋል። በወቅቱ ፖሊሲው ፈተና ገጥሞት ነበር። በመጨረሻም ጠቅላይ ፍርድ ቤቱ የወጣውን የትራምፕ የጉዞ እገዳ አጽድቋል። ይህን ተከትሎ የኢራን፣ ሶሪያ፣ ሊቢያ፣ የመን፣ ሶማሊያና የቬኔዙዌላ ዜጎች በተለያዩ ደረጃዎች እንዳይገቡ ገድቧል። ፕሬዝዳንት ጆ ባይደን በ2021 ስልጣን ሲይዙ በመጨረሻ ክልከላውን ሰርዘዋል። ይህ ጉዳይ በትራምፕ ሁለተኛ የስልጣን ዘመን ዳግም አገርሽቶ በርካቶችን ከአሜሪካ ጠራርጎ ማስወጣቱን ተይዞታል። ወዲህም ከጅምሩ ወደ አሜሪካ መጓዝ የሚባል እንቅስቃሴ እንዳይኖር በሩ ተዘግቷል። ምንም እንኳን ትራምፕ እርምጃው
እየወሰዱ ያሉት ከፍተኛ ጉድለቶች አሉባቸው፣ እንዲሁም በአሜሪካ ምንም ጥቅም የሌላቸው ስደተኞችን ነው ቢሉም ጥሩ የሚባል የዲፕሎማሲያዊ ግንኙነት ያላቸው ሀገራትንም ጭምር አግደዋል። ከነዚህ መካከል አንዷ ሶሪያ ናት። ይቺ ሀገር በአሜሪካ ተቀባይነት በማጣት በከፍተኛ ሁኔታ የመገለል ሰለባም ሆና ቆይታለች። ነገር ግን በቅርቡ ዲፕሎማሲያዊ ግንኙነቱ እንደ አዲስ ተጀምሯል። ትራምፕ በቅርቡ ለሶሪያ ወደፊት ሁኔታ ድጋፍ እንደሚሰጡ የገለጹ ቢሆንም የሶሪያ ዜጎች ሀገሬን እንዳይረግጡ ማለታቸው ግርታን ፈጥሯል። አንዳንዶቹ ውሳኔው የተላለፈው ትራምፕ የሶሪያን የወደፊት ሁኔታ በመደገፍ ላይ ተመስርቶ እንደሆነ የሚሞግቱ ቢሆንም ሶሪያ በጉዞ እገዳ ውስጥ ለምን ተካተተች የሚል ጥያቄንም አጭሯል። በኖቨምበር ወር ትራምፕ ከሶሪያው ፕሬዝዳንት አህመድ አልሻራ ጋር ታሪካዊ ውይይቶችን አካሂደው ሶሪያን ስኬታማ ማድረግ እንደሚፈልጉ ተናግረዋል። የረጅም ጊዜ መሪ በሽር አልአሳድን ከስልጣን አስወግደው ወደ ስልጣን የመጡት አልሻራ በአሜሪካ የተጣለባቸው ማዕቀብ የተነሳው በቅርቡ ነው። ከዚያን ጊዜ ጀምሮ አልሻራ ራሳቸውን በዓለም አቀፍ ደረጃ ተቀባይነት ያለው ሰው አድርገው ለማሳየት ሞክረዋል። ይሁን እንጂ ትራምፕ በሶሪያ ውስጥ አስፈሪ ጥቃት ከተፈጸመ በኋላ ውሳኔያቸውን ቀይረዋል። ትራምፕ ባለፈው ቅዳሜና እሁድ በትሩዝ ሶሻል የማህበራዊ ድረገጻቸው ላይ ባሰፈሩት መልእክት 2 የአሜሪካ ወታደሮችና አንድ የሲቪል አስተርጓሚ መገደላቸውን ተከትሎ በጣም ከባድ የበቀል እርምጃ እንደሚወስዱ ቃል ገብተዋል። ሶሪያ በተስፋፋው እገዳ ውስጥ መካተቷን በተመለከተ በሰጡት አስተያየት ከረጅም ጊዜ እርስ በርስ አለመረጋጋትና ከውስጣዊ ግጭት እየወጣች ነውም ብለዋል። ነገር ግን ቀጣይነት ያለው የደህንነት ስጋቶችን ጠቁመዋል። ከዚህ ባለፈም አገሪቱ ከአሜሪካ ጋር በቅርበት በመተባበር የደህንነት ችግሮቿን ለመፍታት እየሰራች ቢሆንም አሁንም ፓስፖርት ወይም የሲቪል ሰነዶችን ለማውጣት በቂ ማዕከላዊ ስልጣን የላትም ብለዋል። ተቺዎች ግን እርምጃው አድሎ የተሞላበት ዓላማን የሚያንጸባርቁና ቀደም ሲል በኢሚግሬሽን ላይ የተወሰኑ ውዝግቦችን የሚያንጸባርቁ ናቸው ይላሉም። የቅርብ ጊዜው ትዕዛዝ ለመጓዝ የሚፈልጉትን ብቻ ሳይሆን በአሜሪካ የሚኖሩ ዜጎችንም ጭምር ይነካል። የዶናልድ ትራምፕ ፖሊሲዎች በተለይም በአሜሪካ ውስጥ ያሉ ስደተኞችንና ኢሚግሬሽን ኤጀንሲዎችን በእጅጉ ይጎዳል። ከዚህ ባለፈም ስደተኞችን፣ ተማሪዎችን፣ ሰራተኞችና በአሜሪካ ዳግም ለመገናኘት የሚሞክሩ ቤተሰቦችን ይጎዳል። በአጠቃላይ የትራምፕ የኢሚግሬሽን ፖሊሲ መጠናከር የብዙ ስደተኞች ሕይወትን አስቸጋሪና አስፈሪ አድርጎታል። በእርግጥ ውሳኔው አሜሪካን ይጠቅማል ቢባልም የራሱ የሆነ አሉታዊ ጫና እንዳለው ምሁራን ያነሳሉ። በተለይም ደግሞ ከዓለም ዙሪያ በተሰባሰቡ የጉልበት ሰራተኞች ላብና እንዲሁም ዶላርና ምቹ ሕይወትን እያሳየች ከየሀገሩ በሰበሰበቻቸው ምሁራን አምሮ ለቆመችው አሜሪካ መሰል አካሄድ አትራፊ ነው ተብሎ አይታሰብም እየተባለ ይገኛል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ዘ ኢኮኖሚክ ታይምስ፣ ሲቢኤስ ኒውስ እና ዘ ዋሽንግተን ፖስትን በዋቢነት ተጠቅመናል።